በጣም ነው ደስ የሚለው። ምሳው ተመቸሽ? በጣም ይጣፍጥ ምግብ የጋበዝከኝ። አይ ዋናው አንቺ ወለድሽ ነው። ምን ችግር አለ? ከዚህ በኋላ ምን በላለን? አዎ በጣም ቆንጆ ቤት ነው ይዘኸኝ ሄድከው። ኧረ ምንም አይደል። አንቺ ከዚህ በላይ ይገባሻል። ቴንክ ዩ አመሰግናለሁ። የምትሄጂው ስራ ታዲያ ስራ ምንድን ነው የሚል? ምን ነው ምን ሆንኩብህ? እንደዚህ መዘነጥ ለማስፈለገ ብዬ እኮ። ምን ነው ምን ጊዜ የምለብሰውን አይደለም የምለብሰው? ትንሽ አልበዛም? አልበዛም። እንደዚህ ከደበረ ሌላ መግዛት ትችላለህ። ብስሬችን ነገር ያዝ። እኔ የምለው ሴቶቹ ምንድነው ባህሪያቸው ተመሳሳይ ነው ይብላችሁ? ምንድነው ችግር አለ? እባክሽ ሚስት ያስቸግረኛለች። ምንም ሰሞኑን ልትገባኝ አልቻለችም። ምን ነው ምን አደረገች? በተደጋጋሚ ከተሰው ጋር ስልክ ታወራለች። ባህሪው ሁሉ ተቀይሯል። ታዲያ ለምን አትጠይቃትም? እኔ ጭቅጭቅ አልፈልግም በላች። ግን እጅ ከፍንጅ ነው ሊይዛት የምፈልገው። ጠይቃት ብትረዳ አሪፍ እኮ ነው። ሞክራለሁ እስኪ። ሄሎ አቤት፣ ሰላም ነው? ወይስ ማለት በቃ በስሬ ከባለቤት ጋር እንዴት ናችሁ? እባክሽ ያው ዛሬ ጠዋት ራሱ ከገበታ ላይ ነው ስልክ ተደውሎላት ተነስታ ያለችው። ታዲያ ቤተሰቦቿ ምናምን ሊደውሉላት ይችላል እኮ። እንዴት አንተ ለምንድን ነው የማትረዳት? ምን ባልሽ እንደዚህ ያልሽ ነው የምትሸውጂው? እኔ አላገባው። በአገባም ደግሞ ለምንድን ነው እንደዚህ የማደርገው? ሲጀመር መስሎክ ይሆናል። ሜቢ እንደዛ ላይ ስለሚችል ብትጠይቃቸው ደስ ይለኛል። ሞክራለሁ። እሱ ማለት ግን የትኛው ቤተሰብ ሁሉንም እኮቃቸዋለሁ። ለምን ነው የምትጠረጥራት? ያስጠረጠር ነገር ስላደረገች አይመስልሽም? እንዴ ስልክ ማውራት እኮ ይሄን እንትን አይመስልም። ደግሞ ይሄኔ ፋሚሊዋ ሊሆን ይችላል፣ አባቷ ወይ ወንድሟ፣ እንደዛ ነገር ሊሆን ይችላል። እነሱ ቢሆኑ አውቃለሁ። ይሄ እኮ ከልክ አለፈ። ማታ ብትይ ጠዋት ብትይ ምሳ ሰዓት እና ያጠራጥር ደግሞ ተመሳሳይ ሰው ነው። እሱ ይገባኛል፣ ግን ላይሆን ይችላል። ይሄ እኮ ባልተያዘ ነገር ነው እንደዛ የምትለው። ጠይቃት ብትረዳ ደስ ይለኛል። ሞክራለሁ። ለማንኛውም ስብሰባው ሰዓት እየደረሰ ስለሆነ እዛ እመጣለሁ። እሺ እጠብቅሃለሁ። እኔ ብሎ ላናግርሽ ፈልጌ ነበር። ምንድን ነው?
ሰሞኑን ስልክ ከማን ጋር ነው እንደዛ የምትለው? ከአለቃዬ ጋር ነው። አለቃሽ ጋር ምንድን ነው የሚያለው? ስራ ሄላ ወይ እንዴት ነህ? ሄሎ ሄሎ፣ ባልሽ መሰረት እኮ ላናገራት ፈልጌ ነበር። ዛሬ ራሱን ነግረኝ ፈቃደኛ አይደለችም። አሁን ራሱ ስልክ ተደውሎ ነው ተነስታ የወጣችው እያናገርኳት። ከማን ጋር እንደምታወራም አልነገረችም? ከአለቃዬ ጋር ነው የምትለው። ከአለቃዬ ጋር? አዎ። እሺ፣ ለማንኛውም አሁን አንተ ተረጋጋ። ነገ ስራ ስትመጣ ስላለው ጉዳይ እናወራበታለን። ይቅርታ ግን ከመሸ በጠበቅኩሽ። ኧረ ምንም ችግር የለውም። እሺ ደህና ነኝ። እሺ ደህና ደር። ሰዓት ሲረፍድብኝ አይቀርም። እኔ ልውጣ በቃ። እና ቁርስ ሳበላ ነው የምወጣው? አይ አለ ምን ማለት ነው? ለምን ማበላው? አይ ሳልፈልግ ውጪ መብላት ጀመረ እንዴ? ሳልፈልግ ነው እንጂ አሁን ውጪ እበላለሁ ብያለሁ እኮ ጋባዥ አገኘ? ሁሉም ሰው እንዳንቺ መስሎኝ ይቆይ። ምን ማለት ነው? ምን ያለበት ምን አይችልም ማለት ባለፈው ባልከኝ ጉዳይ ላይ የሆነ ሀሳብ አስቤያለሁ። ምናልባት ከተስማማክ። ምንድን ነው ሀሳቡ? ለምን እንደዚህ እናደርግ? በስልክ እሷ እንደምታደርገው ለምን ስልክ አታወራም አንተ? ከማን ጋር ስልክ ማውራት? ከኔ ጋር ነው የምታወራው። ከአንቺ ጋር? አዎ፣ ስለ ስራ ጉዳይ ስለሌላ ጉዳይም ቢሆን በስልክ እናወራለን። ከዛ እሷ ደግሞ ምን አይነት እንደሚሰማክ ብታይ አሪፍ ነው። የምታደርገው ነገር አንተ ምን አይነት እንደሚያናድድክ ብታውቅ ደስ ይለኛል። ምን ይመስላል? ሰዎች ጥሩ ነው። እንደምን እንደዛ እናደርጋለን? አዎ፣ እንደዛ ብናደርግ አሪፍ ይመስለኛል። እሺ፣ በጣም አመሰግናለሁ። አረ ችግር የለውም። እሺ እሺ፣ ጨረሰሽ? እሷ ነገር ሄሎ ሄሎም፣ እንዴት ነሽ? አለሁ። እንዴት ነህ? ሰላም አለሁልህ። ደህና ነህ? አለን አለን። ምን ነው እንደዚህ ጠፋሽ? ኧረ አለሁ። አንተ ነህ የጠፋኸው እንጂ። እንዴት እንደናፈቅሽ እንዴ! እኔ ራሱ እንዴት እንደናፈቀኝ። ሚስት መጣች እንዴ? እንዴ ያው ለዛ ነዋ። አይ ጥሩ ላይ ነህ? ሰላም ነው አይደል? አለሁልህ። መቼ ነው ታዲያ የምንገናኘው? በእናትሽ ምን ችግር አለው ታዲያ? ሰሞኑን እንገናኛለና። በእናትሽ ከቻልሽ ነገ ምናምን ብንገናኝ ደስ ይለኛል። ታዲያ ምን ችግር አለው? አንተን በተመቸ ሰዓት መገናኘት እንችላለን። እሺ እና እየሰማችህ ነው እንዴ? መሰለኝ ይመስለኛል። ሄሎ ወይ ሄዳለሽ? በቃ ሳሳመን ግን አቀርም መሰለኝ። ዋናው መስማቷ ነው። ለማንኛውም ጥሩ ነው ያደረከው። እሺ እሺ ቻው። በልሽ ቻው በቃ። ሄሎ ሄሎ፣ እንዴት ነህ? ሰላም ነው? በሰላም ነው? የሳት የደወልሽው? እንዴ የተባባል
አልሆነ። ሰላም ነው? እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁልህ። ሁሉ ሰላም? ሁሉ ሰላም፣ ሁሉ ሰላም። አልተኛም እንዴ? አዎ አልተኛውም ነበር። የሆነ ስራ እየሰራሁ። ቆንጆ ተዋናይ አይደለሽ እንዴ አንቺ? አይደል? እና አክቲንግ ልሞክራ ይሻልሻል መሰለኝ። ትኩረት ሁሉ ደኔ ነው እኮ። እና ታዲያ አንተ የምትፈልግ እሱን አይደል እንዴ? ተሳካልካ? አዎ እሱን ነው የምፈልገው። የሆነ አንድ ተጨማሪ ነገር ደግሞ ባደርግ ደስ ይለኛል። በቃ ዛሬ ደግሞ አምሽተህ ትገባለህ። አምሽተህ ትገባለህ። ማታ በቃ አሪፍ ይሆናል። አስማሚ ስልሽ ልታለያይ ነው? አላ እንዴ እሱ እኮ እንደዚህ አይደለም። ደግሞ አሪፍ ነገር ይፈጥራል። በቃ ዛሬ አምሽተህ ስትገባ እሺ። አመሸሁ። ምን ልላት ነው? እሺ የታመሸው ልላት ነው? ከጓደኞቼ ጋር አምሽቼ ገባሁ ወይድ እና ከስራ ባልደረቦቼ ጋር ነበርኩት ትላታለህ። በቃ አለቀ። ሀሳብሽ እኮ ጥሩ ነው። ሌላ ነገር ደግሞ እንዳይመጣ አሪፍ ነው አይደለም? እንደውም እንደዚህ ስታደርግ ነው ትኩረት የምትስበው። እሺ ከዚህ በፊትም አንቺ ባልሽኝ ነገር ስለሆነ የተስማማሁት አሁንም ባልሽኝ ነገር ሞክራለሁ። እስኪ አዎ እንደዛ ብታደርግ አሪፍ ነው። ተማምሽሽ እስካሁን አምሽተህ ሰዓት መተዋል። ስራ ነበርኩ ትንሽ። ኧረ እስከዚህ ሰዓት የምትሰራው ስራ አለ? እሱማ ያው ከጓደኞቼ ጋርም ትንሽ አንድ ሁለት ስል ነበር። ነው ነው? ምን እንደዚህ ጀመርክ? ተጀመረ ማለት ነው? ምንድን ነው ችግሩ? አንድ ሁለት ማለት ነው። አንድ ሁለት ማለት ችግር የለውም። እሺ በጣም ጥሩ። እሺ አገኘሽው ማለት ነው? ሄሎ። አቤት። ይቅርታ ብስራ የለም እንዴ? የለም። ማልበት ማንሽ? የኔ እናት ብስራትን ፈልጌ ነው። ከቻልሽ ስልኩን ለባለቤቱ ትሰጪው? የለም አልኩሽ። ብስራት አንተ ተነስ። ማናት? ማለት እመቤት ማናት? ስራ ባልደረባዬ ነች። ምን ሾልቶ እና ምን ፈልጋ ነው በሰዓት ደወለችው? ደግሞ ከሷም ሰው ማንሽ ትለኛለች እንዴ? ስለ ስራ ጉዳይ ሆነባ። ምንድን ነው ይሄ? እና ስራ በሰዓት ነው የምታወሩት? ሩም ያታካብጂው። ምን ማለት ነው የምታካብጂው? ማለት በዚህ ሰዓት ደውላ አንቺ ማንሽ ምናምን ትለኛለች እንዴ? ማን ስለሆነች ነው የምትናገረው? እኔ የምለው አንቺ ለዘመናት ስታደርግ የነበረው ነገር አለ እንዴ? እኔ ላይ ሲሆን ምንድን ነው ያልኩት? እኔ ባረገውም ካለቃዬ ጋር ነው የማወራው። እኔም ከስራ ባልደረባዬ ጋር ነው። ኧረ ደግሞ ስለ ስራ ጉዳይ ነው እንዴ? እሺ ጠብ በጣም አመሰግናለሁ። አረ ችግር የለውም። አረ ምን ችግር አለ? አንቺ ባለው ምን ይታረግ? ችግር አለ ደግሞ አንቺ ነሽ ማለት ነው ስልክ ላይ የምትደውይው? ምንድን ነው? ዝም በል ምን እያደረግሽ ነው? ያምሻል? ዝም በይ እንዳታወሪ፣ ምንም እንዳታወሪ። ያምሻል? ቆይ ምን እያደረግሽ ነው? ምን ማለት ነው? እሷ ላይ ስልክ ላይ የምትደውለው? አዎ እሷ ነች። ታዲያ ሁሉ ነገር ምንድን ነው ተቃራቱ ማውራት? ታውቂያለሽ? ምንሽ ነው? ቆይ ተረጋጊ። ዞር በል አልቀመጥም። ዞር በል እሺ። አንዳንድ ምን ሆነሽ ነው እናት? ቆይ ተረጋጊ። አንቺ ዝም በይ ተረጋጊ። አንድ አናግረኝ እስኪ። እንዴ ምን እንደምታስቢ አይደል? ይኸውልሽ እኔ እና እሷ ምንም አይነት ግንኙነት የለም። እስከ ዛሬ ካለቄ ጋር ምናምን እያልሽ ስታወሪ የነበረውን ወሬ
ሲሰማኝ የነበረኝ ስሜት እንዲሰማሽ ብለን ያደረገኝ ነገር። እሺ እኔ ምን አልኩ? በቀን እሱን ጊዜ ነው ካለቃ ጋር እያልሽ ስልክ የምታወሪው? ስራ ነው የማወራው፣ ስለ ስራ ነው የማወራው። ስራ ነው እንደዛ የምታወሪው? አዎ እኔም ስለ ስራው ነበር ስለ ስራ ነበር ተቀራራባችሁ ታወሩ ነበረው። እሺ ጥሩ ተረጋግተሽ ሀሳቡን ለምሳሌ ዝም በይ አልኩሽ። እሺ በጣም ጥሩ ችግር የለውም ማለት ችግር የለውም። ብቻ እናንተ ሰላም ብታወሩ ደስ ይለኛል እንጂ እኔ ችግር የለውም። ችግር የለውም። ኧረ ችግር የለውም። ተማመሽሽ እንዴት ነህ? እኔ የምልህ በስሬ ላናግርህ ነበር። ምን ነገሮች? እስካሁን ድረስ እንደ ጉዳዩ አላወቅኩም ነበረ። እንደዚህ አይነት መጥፎ ስሜት ውስጥ እንደከተትኩ አላወቅኩም ነበር። ስለ ሁሉም ነገር በጣም ይቅርታ። ይቅርታ መጠየቅ እኮ ያለብኝ እኔ ነኝ። ያው ስሜቴን ልትረጂኝ ስላልቻልሽ በእንደዚህ አይነት መልኩ እንድታውቂ ስላደረኩኝ በጣም ይቅርታ። እና መታረቅ እንችላለን? መታረቅ በደንብ